et personne ne peut raconter. Fighting for Africa. We are fighting for the black man. God bless our military. God bless the United States of America. ሁላችንም በውስጣችን አንድ ስስ ብልት አለች። ነገሮች ሲጨልሙብን፣ ኑሮ ሲከብድብን፣ ተስፋ ስንቆርጥ አንድ ጀግና መጥቶ ከዚህ ጭንቅ ባወጣን ብለን እንመኛለን። ይህ የአዳኝ ወይም የመሲህ ናፍቆት ለፖለቲካ ነጋዴዎች ትልቅ ገበያ ነው። ዛሬ የምናወራው ስለ ሁለት ሰዎች ነው። ሁለቱም የኛን ፍርሃትና ጭንቀት እንደ መነገጃ ተጠቅመው እኔ ብቻ ነኝ የምታደጋችሁ የሚል ተስፋ እየሸጡልን ስላሉ መሪዎች። በአንድ በኩል በዓለማችን ትልቁ የዲሞክራሲ ማማ ላይ ተቀምጠው የተረሳችሁትን እናንተን እኔ ብቻ ነኝ የሚወክላችሁ የሚሉትን ዶናልድ ትራምፕ እናገኛለን። በሌላ በኩል ደግሞ በሳህል በረሃ በጦርነትና በረሃ በታመሰችው ቡርኪና ፋሶ የቀድሞ ክብራችሁንና ሉዓላዊነታችሁን እመልሳለሁ በሚል ቃል ቤተመንግስቱን የተቆጣጠሩት ወጣቱን ካፒቴን ኢብራሂም ትራውሬን እናያለን። ለመሆኑ እነዚህ ሁለት ሰዎች አንዱ ቢሊዮነር ሌላው ወታደር ምን ያገናኛቸዋል ትሉ ይሆናል። መልሱ ቀላል ነው። ህዝበኝነት። አብራችሁን ቆዩ። የካፒቴን ኢብራሂም ትራውሬ ወደ ስልጣን መምጣት ታሪክ ልክ እንደ ሆሊውድ ጦርነት ፊልሞች ድንገተኛና አስገራሚ ነው። እንደ አውሮፓውያን አቆጣጠር መስከረም 2022 ቡርኪና ፋሶ በሽብርተኝነት በአበል እየታመሰች ባለችበት ወቅት የ34 ዓመቱ ወጣት ካፒቴን ትራውሬ በወቅቱ የነበሩትን መሪ ፖል ሄንሪ ዳሚባን በወታደራዊ መፈንቅለ መንግስት ከስልጣን አስወገደም። በወቅቱ ህዝቡ ይህንን ወጣት መሪ እንደ አዲሱ ሳንካራ ተቀብሎት ነበር። ሆኖም ግን ስልጣን ላይ ከወጣ በኋላ የታየው እውነታ ሌላ ሆነ። ትራውሬ የህዝቡን ደህንነት ስጋት መሸፈኛ በመጠቀም ቀስ በቀስ የዲሞክራሲ ተቋማትን ማፈራረስ ጀመረ። ዲሞክራሲ ቅድሚያ የሚሰጠው ጉዳይ አይደለም የሚለው ንግግሩ ሀገሪቱን ወደ አምባገነንነት አዘቅቶ ስለመክተት የተነገረ መሪ ቃል ሆነ። ዛሬ በቡርኪና ፋሶ ፕሬስ ታፍኗል፣ ተቃዋሚዎች ታስረዋል፣ ሰብአዊ መብቶች በወታደራዊ ጫማ ስር እየተረገጡ ይገኛሉ። ትራውሬ በአንድ ወቅት ወታደራዊ ልብስ ለብሰውና መሳሪያ ታጥቀው በገበሬዎች መሃል ሲቀመጥ የሚያሳይ ቪዲዮ ተለቆ ነበር። ገበሬዎቹ ስለ ኑሮ ውድነት ሊያወሩ ሲሞክሩ እሱ ግን ስለ ፈረንሳይ ሴራና ስለ ሉዓላዊነት ረጅም ንግግር አደረገ። የዓለም የምግብ ፕሮግራም መረጃ እንደሚያሳየው በቡርኪና ፋሶ የረሃብ መጠን በትራውሬ ዘመን በከፍተኛ ሁኔታ ጨምሯል። ሆኖም ህዝቡ አሁንም ለትራውሬ ያጨበጭባል። ምክንያቱም ትራውሬ የፈረንሳይን የበላይነት ለመቃወም የፈጠረለት የጠላት ምስር ከረሃቡ በላይ እንዲያመው ስለተደረገ ነው። ይህ አምባገነናዊነት ህዝቡን በሐሰት የኩራት ስሜት በማደንዘዝ ለጥፋት እያዘጋጀው ይገኛል። ዶናልድ ትራምፕ ናርሲሲዝም እንደ ፖለቲካዊ መሳሪያ። ዶናልድ ትራምፕን እንደ ተራ ፖለቲከኛ ማየት ስህተት ነው። እሳቸው በስነ ልቦና ባለሙያዎች ዘንድ ማሊግናንት ናርሲሲዝም ወይም አደገኛ ናርሲሲዝም እየተባለ ጥልቅ ባህሪ እንዳላቸው ይነገራል። የበሽታ ተጠቂው ራሱን ከህግ በላይ አድርጎ እንዳይ ሌሎችን እንዲያቃልልና ርህራሄ እንዲያጣ ያደርገዋል። ትራምፕ ስልጣንን እንደ ሀገር አገልጋይነት ሳይሆን ለግልዝናና ለናርሲሲዝም ማርኪያነት እንደሚጠቀሙበት ግልጽ ሆኗል። እንደ አውሮፓውያን አቆጣጠር በ2017 27 ታዋቂ የአእምሮ ሐኪሞች በጋራ ባሳተሙት The Dangerous Case of Donald Trump መጽሐፍ ላይ ትራምፕ ለስልጣን ብቁ ያልሆኑባቸውን ሳይንሳዊ ምክንያቶች ዘርዝረዋል። ናርሲሲዝም እውነታውን ለራሱ እንዲመች አድርጎ የመቀየር ጋዝላይቲንግ ባህሪ አለው። ትራምፕ በዋይት ሃውስ ውስጥ የውጭ ሀገር መሪዎችን ሲያነጋግሩ ስለ ሀገር ደህንነት ከማውራት ይልቅ የእሳቸውን የውልደት ቀን በቴሌቪዥን ምን ያህል ተመልካች እንደነበረው በማውራት ሰዓታቸውን መጨረሳቸው በጆን ቦልተን መጽሐፍ የተረጋገጠ ታሪክ እውነታ ነው። የኢራንን ነዳጅ በግል ዘርፋለሁ የሚለው የትራምፕ ንግግር የሀገር መሪ ሳይሆን የጥንታዊ ወራሪዎች ባህሪ ነው። ይህ ንግግር የሚያሳየው ትራምፕ ዓለም አቀፍ ሕግ እንደማያከብሩና ሁሉንም ነገር በዝርፊያና በጥቅም መነጽር ብቻ እንደሚያዩ ነው። ይህም የአሜሪካን የሞራል ልዕልና በዓለም መድረክ ላይ በእጅጉ እንዲያሽቆለቁል አድርጎታል። ማኪያቬሊ ልዑል በሚለው መጽሐፉ መሪ ለመሆን ደግ መሆን አያስፈልግም፣ ደግ መስሎ መታየት ግን ግዴታ ነው ብሎ ነበር። ትራምፕ ግን ደግ መስሎ ለመታየት እንኳ አይሞክሩም። ይልቁንም ግትርነትን እንደ ጥንካሬ ምልክት አድርገው ይጠቀሙታል። ፍራንሲስ ፉኩያማ እንደሚለው የሰው ልጅ ታይሞስ የሚባል በሌሎች ዘንድ እውቅናንና ክብርን የማግኘት ተፈጥሯዊ ፍላጎት አለው። ዛሬ ትራምፕ በአሜሪካ ትራውሬ ደግሞ በቡርኪና ፋሶ የሚጠቀሙበት ትልቁ መሳሪያ ይህ የህዝብ የተገፈፈ ክብር ስሜት ነው። ህዝቡ በግሎባላይዜሽን ወይም በድሮው የቅኝ ግዛት ትውፊት ምክንያት ተንቄያለሁ፣ ተረስቻለሁ ብሎ ሲያስብ ለዲሞክራሲያዊ ስርዓትና ለህግ የበላይነት ደንታ የሌላቸው ግን ደግሞ ክብራችሁን መልሳለሁ የሚሉ ህዝበኛ መሪዎችን ይመርጣል። በአንድ ወቅት አንድ የአሜሪካ ገበሬ ትራምፕን ለምን ትመርጣለህ ተብሎ ሲጠየቅ የሰጠው መልስ የፉኩያማን ትንታኔ ያረጋግጣል። ትራምፕ እኛን ድሆችን ስለሚወደን ሳይሆን እኛን የሚንቁንን ምሁራኑን ስለሚንቅልን ነው ማለቱ ፖለቲካው ከፖሊሲ ይልቅ ወደ በቀልና እውቅና መቀየሩን ያሳያል። ይህ በደልና የበቀል ስሜት ወይም ሪዘንትመንት በአሁኑ ወቅት የዓለም ትልቁ የፖለቲካ ነዳጅ ሆኗል።
ፉኩያማ እንዳስጠነቀቀው ሰዎች ክብራቸው እንደተገፈፈ ሲሰማቸው ሀገሪቱ ብትጠፋ እንኳን ክብራቸውን የሚመልስላቸውን ጠንካራ መሪ ይመርጣሉ። ይህ ደግሞ በምክንያትና በህግ የሚመራውን ዲሞክራሲያዊ ስርዓት በስሜት ወደሚመራ አምባገነንነት ይቀይረዋል። ሃይማኖት እና ብሔርተኝነት የአምባገነኖች የስልጣን ምሰሶ። በታሪክ የታዩ አምባገነኖች ሁሉ የህዝቡን ስሜት ለመግዛት የሚጠቀሙባቸው ሁለት ትልልቅ መሳሪያዎች ሃይማኖትና ብሔርተኝነት ናቸው። ፖለቲካው ወደ ቅዱስ ጦርነት ሲቀየር ህግና ምክንያት ቦታ ያጣሉ። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ሰኔ 2020 በዋሽንግተን ዲሲ መጽሐፍ ቅዱስን ይዘው ፎቶ ተነስተው ነበር። ይህን ለማድረግ ሲሉ ሰላማዊ ሰልፈኞችን በአስለቃሽ ጭስ አስተኩሰው መንገዱን አስከፍተዋል። ይህ የሚያሳየው ሃይማኖት ለሳቸው ከእምነት ሊቅ የስልጣን ማሳያ ፕሮፕ መሆኑን ነው። ጋዜጠኛ በመጽሐፍ ቅዱስ ውስጥ የሚወዱት ጥቅስ የትኛው ነው ብሎ ሲጠይቃቸው ሁሉም አንድ አይነት ናቸው ማለት ጥያቄያቸውን መሸሻቸው ሌላኛው የታሪክ ማስረጃ ነው። ይህ በፖለቲካ ሳይንስ ቴዎክራቲክ ፖፑሊዝም ይባላል። ትራውሬ ደግሞ ፓን አፍሪካኒዝምን እንደ ሃይማኖት በመጠቀም ማንኛውንም የዲሞክራሲ ጥያቄ እንደ ምዕራባውያን ሴራ ፈርጀዋል። ብሔርተኝነትን ለሀገር ፍቅር ሳይሆን ተቃዋሚዎችን የሀገር ከዳተኛ ለማድረግ ይጠቀሙበታል። የህዝቡን እምነትና የሀገር ፍቅር ስሜት ለራሳቸው የስልጣን ምሰሶነት በመጠቀም የዲሞክራሲ መሰረትን ይንዳሉ። እኛ የሚሉትን ቅዱስና ሀገር ወዳድ ሲያደርጉ እነሱና ሌሎቹ ደግሞ ከዳተኞችና የባዕዳን ታላላኪዎች አድርገው ይስላሉ። ጀርመናዊ የስነ ልቦና ባለሙያ ኤሪክ ፍሮም እንደሚለው ነፃነት ትልቅ ሸክም ነው። ዓለም በኢኮኖሚና በፖለቲካ ቀውስ ስትናጥ ሰዎች በነፃነት ውስጥ የሚመጣውን ስጋት አንዛይቲ መሸከም ያቅታቸዋል። በዚህ ጊዜ ነፃነታቸውን ወስዶ ሁሉንም ነገር እኔ ፈታላችኋለሁ ለሚል ጠንካራ መሪ ስትሮንግሜን አሳልፈው መብታቸውን ይሰጣሉ። ትራምፕ አይ አሎን ካን ፊክስ ኢት እኔ ብቻ ነኝ የምፈታው ማለታቸው ህዝቡን አታስቡ እኔ ያስብላችኋለሁ በሚል ስነ ልቦናዊ ወጥመድ ውስጥ መክተታቸውን ያሳያል። ሰዎች ግራ በሚግባቡበት ወቅት ሁሉንም ነገር የሚያውቅ የሚመስልና በጉልበት የሚናገር መሪ መከተል ሰላም ይሰጣቸዋል። ይህ ሰላም ግን የባልነት ሰላም ነው። ትራውሬም በተመሳሳይ በቡርኪና ፋሶ ዙሪያ የሚታየው የግለሰብ አምልኮ መንትያ ናቸው። ህዝቡ በጸጥታ ችግርና በድህነት ተስፋ ሲቆርጥ ትራውሬን እንደ ብቸኛ አዳኝ አድርጎ ማየት ይጀምራል። ኤሪክ ፍሮም እንዳስጠነቀቀው ነፃነታቸውን የሚሸሹ ሰዎች መጨረሻቸው አምባገነኖችን ማንገስ ነው። በዝርዝር ያየናቸው ሁለቱ መሪዎች ቢሊዮነሩ ትራምፕ እና ወታደሩ ትራውሬ የአንድ ሳንቲም ሁለት ገጽታዎች ናቸው። የዶናልድ ትራምፕ ናርሲሲዝም አሜሪካን ለሁለት ከፍሎ ለዲሞክራሲ ተቋማት መፍረስ ሰበብ ሲሆን፣ የካፒቴን ትራውሬ ወታደራዊ ህዝበኝነት ደግሞ ቡርኪና ፋሶን ወደ ጥልቁ ቀውስ እየመራት ነው። ይህ ድንገተኛ አጋጣሚ ሳይሆን የሰው ልጅ ስነ ልቦናዊ ድክመት የፈጠረው አስከፊ ውጤት ነው። ፍራንሲስ ፉኩያማ እንዳስጠነቀቀው ህዝቡ ክብር የተገፋል ብሎ በሚቆጭበት ወቅት ለምክንያታዊነትና ለህግ ቦታ አይሰጥም። ኤሪክ ፍሮም ደግሞ ሰዎች ከነፃነት ሸክም ይሸሻሉ ይለናል። ትራምፕም ሆኖ ትራውሬ የተጠቀሙበት በትክክል ይህንን የሰው ልጅ ክፍተት ነው። የሃይማኖትና የብሔርተኝነት ካባቸውን ደርበው ህዝቡን ከኔ ውጭ አዳኝ የላችሁም በሚል ተርታ ደንዝዘውታል። ዛሬ በእነዚህ መሪዎች የሚነገረው የስሜት ድራማ ነገ ሀገርን ወደ መቃብር እንዳይወስድ ስጋታችን ጥልቅ ነው። ናርሲሲዝም መሪዎች ለራሳቸው ዝናና ስም ሲሉ ሀገርን መስዋዕት ለማድረግ ላፍታ እንኳን አይመለሱም። እውነታው ፍጥጥ ብሎ እንደሚታየው ዛሬ በእነዚህ መሪዎች የሚለኮሰው የጥላቻ እሳት ነገ የዓለምን ሰላም እንዳያጠፋው የእኛን ንቃትና ማስተዋል ብቸኛው መውጫ መንገድ ነው። አምባገነንነትን መርጦ በባርነት ይቀጥላል። ታሪክ የሚሰጠንም ምላሽ በጋራ የምናየው ይሆናል።